ለሚቀጥሉት 30 ቀናት ምንም አይነት ምግብ አልመገብም። ምን ነው መሞት ፈልገህ ነው? አሁን ላይ ይሄንን ነው መስለው። እናም 90 ኪሎ መዝናለሁ። ለ30 ቀናት ምግብ አልፈልግም ስላችሁ የምሬን ነው፣ ምግብ አልፈልግም። ምናልባትም ይሄ ፈተና እስካሁን ካደረኳቸው ነገሮች በሙሉ በጣም ከባዱ ሊሆን ይችላል። የምሬን ነው፣ ግን ይሄን ነገር በፍጹም ቤት እንዳሞክሩት። እኔ በየቀኑ የሚከታተሉኝ በጣም ብዙ ዶክተሮች አሉኝ እና እያንዳንዱ ምርመራ ነው የሚያደርጉልኝ። አመሰግናለሁ ዶክተሮች። በሚቀጥሉት 30 ቀናት በማንኛውም ሰዓት ምግብ ስመገብ ካገኛችሁኝ ክሪስ ጸጉሬን ትላጨዋለህ። የምርህን ነው? በፍጹም 30 ቀን መቆየት አይችልም። መላጣ ነው ማረገው። አሁን ውድድሩ በይፋ ተጀምሯል ይመስለኛል። ይሄን ነገር አፈልገውም። ልክ ነህ። ለሚቀጥሉት 30 ቀናት ምንም አይነት ምግብ ስለማልመገብ ፍሪጅ ውስጥ ያሉትን በሙሉ እያወጣው ነው። እየበላህ ነበር አይደል? አይ በፍጹም። እናም እየሰራ ነው? እየበላው አልነበረም አልኩ። በል በቃ ይሄን ምግብ እንዳለ ሰብስበን ለሰው መስጠት አለብን። በሉ ሁሉንም ሰዱት። ምንም አይነት ምግብ እዚህ ቤት ውስጥ ማየት አልፈልግም። ጂሚ አንድ ጥያቄ አለኝ። አሁን አንድ ዝንብ እየበረረች መታ አፍ ውስጥ ብትገባ እና ሳታስበው ደግሞ ዋትከው እንደበላህ አይደለም የሚቆጠረው? አዎ እሱ ልክ ነህ። ይሄን ያህል ነው እንግዲህ ያመረረው። በሉ ምግቡን አጣጥሙት። ያዘይንን ረስተሃል። አረ ምግቡን ገና ለገና አልበላም ብለህ ነው እንዲህ የምታረገው? እሺ አሁን ውድድሩ የበለጠ ከባድ የሚሆንበት ሰዓት ነው። ሰዎቹ ሄደዋል እና ቤቴ ውስጥ ምንም ምግብ የለም። አውቀው ይሁን እኔ እንጃ፣ ግን ክሪስ ማብሰያውንም ሰብሮት ነው ሄደው። አሁን ለመተኛት እየሞከርኩ ነው፣ ግን በባዶ ሆድ መተኛት በጣም ከባድ እየሆነብኝ ነው። በደንብ ጠነክራለሁ። ነገ ጠዋት እንገናኝ። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ሌላ ጊዜ ልክ ጠዋት እንደተነሳው መጀመሪያ ማደርገው ነገር ቁርስ መስራት ነው፣ ግን ያው ዛሬ እሱን ማድረግ አልችልም። ስለዚህ ወጣ ብዬ ቪዲዮዎችን ቀርጻለሁ። ለሚቀጥሉት 30 ቀናት ወደ አፌ መግባት የሚችለው ብቸኛ ነገር ውሃ ነው። እስኪ ምን ያህል ኪሎ ልቀንስ እንደምችል እናያለን። እውነት ለመናገር አሁን ላይ ያን ያህል የኪሎ ለውጥ አይኖረኝም። አዎ ብዙም ለውጥ የለውም። ስለዚህ አሁን ወደ ቪዲዮ ቀረጻችን እንሄዳለን። አሁን እየቀረጽን ያለነው ውድድር ይህንን ሰውዬ ከዚህ ክብ ሳይወጣ ለ100 ቀን ማቆየት ነው። የትኛው የበለጠ የሚከብድ ይመስላችኋል? ክብ ውስጥ ለ100 ቀን መቆየት ወይስ ደግሞ ለ30 ቀን ምግብ ሳይመገቡ መቆየት? በባዶ ሆዴ እንደዚህ እየተዟዟርኩ ቪዲዮዎችን መስራት በጣም ከብዶኛል። ምናልባት 4 ሰዓት 5 ሰዓት ይሆናል እዚህ ቀረጻ ከጀመርን። ግን በቃ አሁን መተኛት ነው የምፈልገው። ስማ ቻለር፣ ምንድን ነው ያዝከው? የተወሰነ ማክዶናልድ ይዣለሁ። ተመልከቴን የመሰለ በርገር ብሉ። ጂሚ ኧረ ተው ብላ። እንደምንም ብሎ ቀኑ መሽቷል። እናም አሁን ለመተኛት ልሞክር ነው። በእርግጥ በጣም ተርቤያለሁ። እስኪ ነገ እንገናኝ። መጀመሪያ ብዙ ሰዎችን ሳማክር ከ3ኛው እስከ 6ኛው ያለው ቀን በጣም ይከብዳል ብለውኝ ነበር። እስኪ እንግዲህ እስካሁን ድረስ አሪፍ ነው ያለሁት። ያው ዝም ብሎ እንቅልፍ ይለኛል፣ እንዲሁም ይደክመኛል። ይሄንን ጾም ከጀመርኩ በኋላ ሽንት ቤት ስገባ የመጀመሪያዬ ነው። ተመልከቱ ኪሎዬን። ስለዚህ ባለፉት ቀናት 1.1 ኪሎ ግራም ቀንሻለሁ። አሁን ደግሞ ለማስታወቂያ የሚሆኑ ፎቶዎችን ልነሳ ነው። በጣም ይደብራል ግን፣ ምክንያቱም እነዚህ መብላት አልችልም። ሄሎ ክሪስ፣ ቸኮሌቱን ትንሽ እየቀመስኩ ፎቶ መነሳት አለብኝ ለማስታወቂያው እና መልሼ ተፋዋለሁ፣ ቃል እገባለሁ። ችግር የለውም ማድረግ ትችላለህ። ግን ያው ቀጣዩ ማስታወቂያ የምትሰራው መላጣ ሆነ ነው። ዝም በል በቃ እባክህ፣ ዘግቼዋለሁ። ወይኔ እስካሁን አሪፍ እየተንቀሳቀስኩ ነበር፣ ግን አሁን የምር ምግብ ያስፈልገኛል። እነ ቻለር ለአንተ አንድ ሰርፕራይዝ አለን ሲሉ ነበር። በእርግጠኝነት ያው እኔን ለማሰቃየት ነው የሚሞክሩት። ተመልከቱ፣ ይህንን የአይስክሬም መኪና አምጥተናል። ምክንያቱም ጂሚ መላጣ ሆኖ ማየት ፈልጋለሁ። በሉ እንሂድ። የሆነ ድምጽ ሰምቻለሁ ከውጪ። አዎ አሁን ደግሞ የው ስሜን እየጠሩ ነው። ምንድነው? ሰላም፣ አይስክሬም አመጣንልህ። የኔን ኤቲኤም አልተጠቀምክም አይደል? ለምን ብለን ነው የራሳችንን ብር የምንጠቀመው ታዲያ? ወይኔ ዞር በሉልኝ ባካችሁ። እነዚህ አመፀኛ ባንዳዎች እኔን ለመሸወድ እየሞከሩ ነው። እኔ በፍጹም ምግብ እናንተ ያማችኋል እንዴ? መስታወቱን ሰበራችሁት። ጂሚ፣ ሰዎች ይሄን ቤት እኮ ተከራይቼው ነው የምኖረው። ምንድነው የምትሰሩት? ያዜንን። እሺ አሁን ደስ አላችሁ? አንድ የቀረን ነገር ነበረ። በቃ ውጡልኝ ከዚህ። ዞር በሉ ከዚህ፣ ተመልሳችሁ እንዳመጡ። እነዚህ ሰዎች መስታወቱን ሰብረውታል። እናም አሁን እዚህ ለመተኛት ብዙም ደህንነት አልተሰማኝም። አሁን ቀኑ ነክቷል እና በጣም ራስ ምታት ይዞኛል። እናም ዶክተሩ የሚጠበቅ ነው አለኝ። ምን ማለት ነው የሚጠበቅ? በቃ ዛሬ ብዙ ስራ ምሰራ አይመስለኝም። ከዛ በኋላ እንደምንም ወደ ሚዛን ቦታ ሄጃለሁ። ይሄውላችሁ አሁንም ትንሽ ኪሎ ቀንሻለሁ።
ከዛም በኋላ ወደ ቦታዬ ተመልሻለሁ። ዛሬ 5ኛ ቀኔ ነው። ዶክተር ጋር ሄዳለሁ። እዛ ክብ ውስጥ ያለው ሰውዬ ጋር ሄዳለሁ። የተወሰኑ ቪዲዮዎችን እቀርጻለሁ። በጣም ብዙ ስራ አለብኝ። እሺ አሁን ኪሎዬ ረበለው በእነዚህ 5 ቀናት ውስጥ 3 ኪሎ ያህል ቀንሻለሁ። የት እየሄደ ነው? እኔ እንጃ እባክህ አላቅም። አሁን እዚህ ያለሁት የደም ምርመራ ለማድረግ ነው። ምንም እንዳልበላው እናንተ ተመልካቾችም ክሪስም እንድታምኑኝ። አሁን እንግዲህ በዋነኝነት እየመረመርኩ ያለሁት ሆርሞንህን ነው፣ ሌፕቲን የሚባል ሆርሞን እና መቼ እንደበላህና እንዳልበላህ በትክክል ይነግረኛል። ግን ውጤቱን ለማወቅ 1-2 ቀን ይፈጅብናል። ኧረ ቶሎ በሉ እንጂ ውጤቱን። ዛሬ ቀን 6 ላይ ነው ያለሁት እና በምን እንደሆነ አላቅም፣ ግን በጣም ጥሩ እየተሰማኝ ነው ያለው። ብዙም መጎረር አልፈልግም፣ ምክንያቱም ገና 24 ቀናት ይቀሩኛል። ነገር ግን እነዛን ቀናት መጨረስ የሚቻል እየመሰለኝ ነው። ወደ ቦታዬ መጥቻለሁ። እሺ ስለዚህ አሁን 4 ኪሎ ቀንሻለሁ። ይሄ የቢትኮይን ግራፍ እንዳይመስላችሁ። አሁን እዛ ክብ ውስጥ ያሰርነውን ሰውዬ ለማየት ሄጃለሁ። እናም ለረጅም ደቂቃ ጮክ ብዬ ስላወራው አሁን በጣም ደክሞኛል። ትንሽ ረፍት ባረግ ደስ ይለኛል። እናም በሰውየው ቤት ውስጥ ትንሽ እንቅልፍ ተኝቻለሁ። ሌላ የምትፈልገው ነገር አለ? በቃ እሺ፣ ምንም ካልፈለክ ከሳምንት በኋላ እንገናኝ። አሁን ምሽት ላይ ነው ያለነው። እናም ከስራ በኋላ ሁሉም ሰዎች ሰብሰብ ብለዋል፣ ግን የሆነ የሚያስጠላ ነገር እያደረጉ ነው። እውነት ለመናገር አሁን ውድድሩን አቁሜ ይህንን ምግብ ብበለው ደስ ይለኛል። መብላት ትችላለህ። ቶቶ ውሃው ይሻለኛል። እሺ ጂሚ እንዴት ነክ? ትልቅ ታሪክ ነው የሰራሁት፣ ምክንያቱም ለ1 ሳምንት ያህል ምንም ምግብ አልበላውም። ይሄንን ለማክበር ደግሞ ዛሬ በረዶ ነው የምበላው። ወይኔ ጉዴ! 4.9 ኪሎ ግራም ያህል ቀንሻለሁ። እናም ከጀመርን ደግሞ ገና 1 ሳምንት ነው። በቀን 7 ስራ በዝቶብኝ ነበር። መጀመሪያ ዶክተሩ ጋር ሄጄ ምርመራዬን አረኩ። አስቀምጥ። ማን ነው የኔ መሰለ ብስኩት እዚህ ጋር አስቀምጦ ሄደው? በጣም ለመብላት ፈልጌያለሁ። በቃ እስኪ አንተ ስትበላው ለይክ። ወይኔ ጉዴ! ከዛም ለሚቀጥሉ ውድድሮች የተዘጋጁ ቦታዎችን ፈተሽን። ከዛም ደግሞ እኔና ካርል አንድ የተጠራንበት ቦታ ሄደን ዳኝነት ሰጠን። ከዛ ደግሞ ለቸኮሌት ፋብሪካ የሚደረገው ውድድር ላይ ቦታዎችን ማየት ነበረብን። ይሄ ፋብሪካ በጣም ነው የሚሸተው እና የበለጠ እየራበኝ ነው ያለው። ለምንድን ነው እንደዚህ አይነት ቪዲዮ ግን በዚህ ሰዓት መቅረጽ ያለብኝ? ይሄ ሰውዬ አቅሙን በሙሉ አጥቷል። ኳስ ራሱ መወርወር አልቻለም። ይሄን ያህል እንደደከመኝ አላወቅኩም ነበር፣ ግን ቢሆንም አሁንም አስቆጥሬያለሁ። እሺ የሚገርም ነገር ልንገራችሁ። ዛሬ ሽንት ቤት ገባው። ምናልባትም ከሳምንት በኋላ መሰለኝ ሽንት ቤት የገባሁት። ዶክተሮችን አዋርቼ ነበር። እናም እንደተለመደው የሚጠበቅ ነው ብለዋል። በቀን 10 ወደ ኒውዮርክ በረራ አድርጌያለሁ። እኔና ማርክ አሁን በጣም ወሳኝ የሆነ ስብሰባ አለብን። ግን እኔ እንጃ መናገር ምችል አይመስለኝም። አሁን በጣም ደክሜያለሁ። ግን እንደዚህ ማድረግ የሚቻል ነገር ነው ማለት ነው ወይስ ተደብቀ እየበላህ ነው? በሌላ በኩል ደግሞ እነ ክሪስ ቤቴን አበለሻሽተውታል። ጂሚ ወደ ኒውዮርክ ሄዷል እና ቤቱ ገብተናል። ሙሉ ለሙሉ ቤቱን ምግብ በምግብ አድርገነዋል። ውሃ ላይ ባደረግነው ጽዳት በጣም ብዙ ኪሎ ግራም የሚመዝኑ ቆሻሻዎችን ያወጣ ነው። ዓለም ላይ ያሉ ውሃዎችን በሙሉ ጽዳታቸውን መጠበቅ ነው የምንፈልገው። ጥሩ ነገር ነበር ያቀረብነው እና በጣም ደክሞኛል። ጂሚ አሁን ከኒውዮርክ ሲመለስ እዚህ ውስጥ በጣም ብዙ ምግብ ያገኛል እና በእርግጠኝነት ይመገባል። ከዛ ጸጉሩን እንላጭለታለን። እሺ ጂሚ፣ ቆይ እንደዚህ ሲደረግ የት ነበርክ አንተ? ያው እየቀረጽኳቸው ነበር። ኧረ በለው፣ እዚህ አካባቢ ሽታው በጣም ደስ ይላል። እነዚህ ሰዎች ቆይ ምን ያህል ነው እኔ መላጣ እንደሆነ የፈለጉት? ምንድነው የቻለር? አራበህም ታዲያ? አዎ ርቦኛል። የሆድ ህመሜን ራሱ ለምጄው አሁን በቃ ኖርማል ሆኗል። ወደ ቸኮሌት ፋብሪካው ተመልሻለሁ እና ሰዎቹ እንዳለ ቸኮሌት እየበሉ ነው። እኔ ደግሞ ምግብ ከበላው ዛሬ 12ኛ ቀኔ ነው። በጣም በሚገርም ሁኔታ እረፍት ሳልወስድ ለ20 ደቂቃ ራሱ መቅረጽ አልቻልኩም። በመሃል ደግሞ ቀረጻዎችን አቋርጬ እየገባው ነበር። ተቀመጥና ትንሽ ተረጋጋ። ይሄ ቀን እስካሁን ከነበሩት ሁሉ በጣም ከባዱ ነው። ስለዚህ ወደ ዶክተር ሄጃለሁ። በጣም ደክሞኛል። እስኪ ዶክተሩን ላዋራውና ምን እንደሚል እንሰማለን። ቀላል እኮ ነው፣ ጸጉርን ልላጭ። እውነት ብለሃል። አሁን እንኳን እንጃ ከዚህ በላይ የሚቆይ አይመስለኝም። የሌፕቲን ሆርሞን አሁን ወደ ቦታው ተመልሷል እና እንደውም አሁን ጥሩ ላይ ነው ያለኸው።
እውነት ተመልሷል? ዛሬ ብቻ እኮ 8 ጊዜ ሲተኛ አይቼዋለሁ። ብዙ ነገሮች አሪፍ ናቸው፣ ግን ትንሽ የአቅም ማነስ እየታየብን ያለው እሱ ያሳስበኛል። ከዚህ በላይ የመውረድ ነገር ካሳየ ወዲያውኑ ጾምን ማቆም አለብህ። አዎ፣ በዛውም ጸጉሩን እንላጭለታለን። እንደዚህ አይነት ረጅም ጾሞችን ስታደርጉ ግዴታ ዶክተር ያስፈልጋቸዋል። እኔ በራሴ ምን ማድረግ እንዳለብኝ አላቅም። ዛሬም ኪሎዬን መዝኘው ነበር እና በጣም ነው ያስደነግጠኝ። 7 ኪሎ ያህል ቀንሻለሁ። ውድድሩን ከጀመርኩ ደግሞ ገና 2 ሳምንቴ ነው። አሁን ወደ ቬጋስ እየሄድኩ ነው እና ከጆርደን ራምሴ ጋር አንድ የምንቀርጸው ነገር አለ። እሺ፣ ምን ላምጣልህ? ምንድነው የምፈልገው? አይ ምንም ነገር መብላት አልችልም። አሁን ከሌሊቱ 6 ሰዓት ተኩል ነው። ስለዚህ ቀን 14 ላይ ገብቻለሁ። ይሄ ማለት 2 ሳምንት ሞልቶኛል ማለት ነው ያለ ምግብ። እንደምታዩት እዚህ ጋር በጣም ብዙ የሚበላ ነገር አለ። እናም ኖላን ያለ ምንም እዝነት ነው አጠገብ የሚጨፈጭፈው። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። አሁን ቀረጻ ላይ ነው ያለነው። እናም ጠንከር ብዬ ለመቆየት ሞክሬያለሁ፣ ግን በፍጹም አልቻልኩም። ቪዲዮዎችን እየቀረጽን ያለ ነው። እናም ሼፉ አንድ ምግብ ላንተ የሚሆን ሰራልሃለሁ ብሎኛል። ግን እኮ መብላት አትችልም። አዎ፣ ሰውየው ዩቲዩብ ከፍቷል እና እንዳስተዋውቅለት ይፈልጋል። በቃ በእኔ ቦታ ሆነ አንተ ትበለዋለህ። እንኳን ደህና መጣችሁ ወደዚህ ቻናል። በዚህ ቻናል የተለያዩ ምግቦችን እያበሰልን እናሳያችኋለን። ዛሬ ደግሞ ታዋቂውን ሚስተር ቢስት እዚህ አጠገቤ ይዤው መጥቻለሁ። አመሰግናለሁ። እኔም መናገር ስላለብኝ ነው። ለ30 ቀናት ያህል ምግብ ያለመብላት ውድድር ላይ ነው ያለሁት። እሱ የሚሰራውን ነገር ላለመብላት ሞክራለሁ። እኔ ምርጥ የሆነ ሳንዱች ነው የምሰራው። እና ታዲያ የሰራውትን ምግብ አልበላም እያልክን ያለው? አይደለም እኮ መጀመሪያ ምግቡን እንየውና ከዛ። ወይኔ ሰውዬ ደበረው መሰለኝ። ቆይ እሺ ሰርቼ ላሳየህ። ሽንት ቤት የገባው መች ነው ታዲያ ለመጨረሻ ጊዜ? በለው። ሽታው በጣም ደስ ይላል። እንባዬን አመጣው። እባክህ ታስለቅሰኝ ነው። ይኸውልህ ለቁርስም ይሆን ነው። ቢያንስ አንድ መጉረስ አለብህ፣ ምክንያቱም የቪዲዮ ተከታታዮቼ ይጠብቃሉ። እባክህ ቶሎ በል። አንድ ብቻ። አንድ ጎርሳለሁ፣ ግን ከዛ በኋላ መጥፋት አለብኝ። ጣዕሙን ግን መናገር እችላለሁ። እረ በለው። በጣም ምርጥ ነው። ሁሉንም ባጣጥመው ደስ ይለኝ ነበር፣ ግን እንግዲህ ቀድሜ ነግሬያለሁ። ታውቃለህ፣ የሆነ ብርታት ተሰማኝ። እንግዲህ ምንም ማድረግ አልችልም። በዚህ ሰውዬ ምክንያት ጸጉሬን ልቆረጥ ነው። ቃል ገብቻለሁ። እንግዲህ በል ጸጉሬን ቁረጠኝ። በጣም ጥሩ ስራን የሰራው ሼፍ። ተመልከት በዚህ በኩል ምን ያህል ምላጣ እንዳደረገኝ። በቃ ክሪስ አበለሻሽቶኝ ነው ሄደው። እናም ጸጉር ቆራጩ የቀረውን በደንብ አስተካክሎልኛል። ለሚቀጥሉት 5 ወራት ኮፍያ አድርጌ ምዞር ይሆናል። በሉ ቸው።